ይህ 38 ሚዲያ የዜና ሰዓት ነው። ከዜናዎቹ ጋር ትዕግስት አበራ አብራችሁን ቆዩ። የማስተር ትምህርት ወደ 4 ዓመት ሊያድግ ይገባል ተባለ። በኢትዮጵያ ከፍተኛ የትምህርት ተቋም የሚሰጠው ሁለተኛ ዲግሪ የማስተርስ ትምህርት ፕሮግራም ከ2 ዓመት ወደ 4 ዓመት ሊያድግ እንደሚገባ የትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣኑ ይህን ያስታወቀው የሕዝብ ተወካዮች ምክር ቤት የቋሚ ኮሚቴ አባላት በተገኙበት የ11 ወራት የእቅድ አፈጻጸም ሪፖርቱን ባቀረበበት ወቅት ነው። ባለስልጣን መስሪያ ቤቱ በሰጠው ሙያዊ ማብራሪያ በአሁኑ ወቅት በሀገሪቱ በ2 ዓመት በመደበኛ መርሃ ግብር እየተሰጠ ያለው የማስተር ትምህርት አዲስ ከጸደቀ የብቃት ማረጋገጫ ማዕቀፍ ደንብና ከዓለም አቀፍ በተለይም ከአውሮፓ ስታንዳርድ ጋር የማይገናኝ ሆኖ ተገኝቷል። ይህ ክፍተት በአስቸኳይ የማይስተካከል ከሆነ ወደፊት ለሚመረቁ ተማሪዎች የትምህርት ማረጋገጫ ሰርተፊኬት ወይም እውቅና አውተንቲኬሽን ለመስጠት ተግዳሮት እንደሚኖር ባለስልጣኑ አስታውቋል። ባለስልጣን መስሪያ ቤቱ እንዳመለከተው ለአማራጭ የትምህርት ክሬዲት ስርዓት በአውሮፓ ከፍተኛ የሆነው መስፈርት በኢትዮጵያ ደንብ ውስጥ ዝቅተኛ ሆኖ ተቀምጧል። ይህን ወደ ዓመት ሲተረጎም የማስተርስ ፕሮግራም ደንቡ ከጸደቀበት ጀምሮ የ4 ዓመት ፕሮግራም መሆን እንዳለበት ያስገድዳል። ጉዳዩን በተመለከተ ለሳይንስና ከፍተኛ ትምህርት እንዲሁም ለትምህርት ሚኒስቴር በደብዳቤ ቢገለጽም እስካሁን ምንም አይነት ምላሽ አልተገኘም ተብሏል። የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ በዩኤን አዲስ ትልቅ ኃላፊነት ተሰጣቸው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን በምስራቅ አፍሪካና በአፍሪካ ቀንድ ቀጠናዊ ተጽዕኖና ዲፕሎማሲያዊ ግንኙነት በበላይነት የማጠናከርና የማስተካከል ትልቅ ኃላፊነት እንደሰጧቸው ተዘግቧል። ይህ የተሰጣቸው አዲስ ተልዕኮ በቀጠናው እየታዩ ያሉ የጸጥታና የዲፕሎማሲ መሻከርን አዝማሚያዎችን በታዋቂና አንጋፋ ዲፕሎማቶች አማካኝነት ለመፍታት ከተያዘው የድርጅቱ ስትራቴጂ ጋር የተያያዘ መሆኑ ታውቋል። የተባበሩት መንግስታት ድርጅት የውስጥ ምንጮች እንደገለጹት ፕሬዝዳንት ሳህለወርቅ በቀጠናቸው ባላቸው የረዥም ጊዜ ዲፕሎማሲ ልምድ በተለይ ደግሞ ቀደም ሲል በጅቡቲ በሴኔጋልና በፈረንሳይ አምባሳደር እንዲሁም በምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ እና በአፍሪካ ህብረት የዩኤን ልዩ መልእክተኛ ሆነው በከፍተኛ ኃላፊነት ደረጃ የሰሩ በመሆናቸው ለዚህ ታላቅ ቀጠናዊ ሚና ተመራጭ አድርጓቸዋል። ዋና ጸሐፊው አንቶኒዮ ጉተሬዝ ይህንን ውሳኔ ያሳለፉት በአፍሪካ ቀንድ አካባቢ ያለውን የፖለቲካ ውጥረት ለማርገብ በሀገራት መካከል ያለውን ትብብር መልሶ ለመገንባትና የድርጅቱን ቀጠናዊ ተሰሚነት ከፍ ለማድረግ ታስቦ መሆኑ ተጠቁሟል። በመጨረሻም የሳይንስና ቴክኖሎጂ ዜና። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሀገር ውስጥ በኒውክሌር ሪአክተር ቴክኖሎጂ ለመጀመሪያ ጊዜ ያሰለጠነውን ተማሪ ሊያስመርቅ ነው። በዩኒቨርሲቲው የኒውክሌር ሪአክተር ቴክኖሎጂ የልቀት ማዕከል የድህረ ምረቃ ተማሪ ሆነው ውባንተ ደሴ ዘርፉ ላይ በማተኮር ያካሄደውን የማስተርስ ዲግሪ ማሟያ ጥናታዊ ጽሑፍ አጠናቆ በማቅረብ ተቀባይነትን አግኝቷል። በኒውክሌር ቁሶች ዘርፍ ያተኮረው ይህ ጥናት የኒውክሌር ኃይል ስርዓቶች ደህንነትና አስተማማኝነትን ለማረጋገጥ ከፍተኛ ፋይዳ እንዳለው ተገልጿል። ዩኒቨርሲቲው በመግለጫው ለውባንተ ብቻ ሳይሆን ከፍተኛ ብቃት ያላቸው ባለሙያዎችን ለማፍራት እና በኒውክሌር ሳይንስና ኢንጂነሪንግ ዘርፍ ዘመናዊ ምርምሮችን ለማካሄድ ለተቋሙ ለአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና ለኒውክሌር ሪአክተር ቴክኖሎጂ የልህቀት ማዕከል ትልቅ ስኬት ነው ብሏል። ሰላም ጤና ይስጥልኝ። ይህ 38 ሚዲያ ነው። አሁን በሳምንቱ የተሰሙ አበይት ዓለም አቀፍ መረጃዎችን የምናደርስበት ሰዓት ነው። መረጃዎቹን የማቀርብላችሁ ቴዎድሮስ ክንዴ ነኝ። በቬንዙዌላ የመሬት መንቀጥቀጥ አደጋ ደረሰ። በቬንዙዌላ መዲና ካራካስና ላጓይራ ግዛት በተከሰተው ከባድ የመሬት መንቀጥቀጥ አደጋ ይህ ዜና እስከተጠናቀረበት ጊዜ ድረስ የሟቾች ቁጥር 589 ደርሷል። አደጋውን ተከትሎ በፍርስራሽ ውስጥ የሚገኙ ሰዎችን የማፈላለግና የነፍስ አድን ስራዎች ተጠናክረው መቀጠላቸው ተገልጿል። 7.2 እና 7.5 ሄክተር ስኬል በተመዘገበው የርዕደ መሬት አደጋ የሟቾች ቁጥር እስካሁን 589 የደረሰ ሲሆን 4300 ሰዎች ደግሞ ጉዳት ደርሶባቸዋል። በተጨማሪም በወደብ ከተማዋ ላጓይራ 250 የመኖሪያ ቤቶች በአደጋ መውደማቸውን የተገለጸው። በአደጋ የሞቱ ሰዎች ቁጥር ሊጨምር እንደሚችል ሲገለጽ በርካታ ሰዎች ከአደጋው ለመሸሽ አካባቢያቸውን ለቀው እየወጡ መሆናቸውን የተገለጸው። የሀገሪቱ ፕሬዝዳንት ዲልሲ ሮድሪጌዝ አደጋውን ተከትሎ የነፍስ አድን አስቸኳይ ጊዜያዎች በማወጅ ሀገራት ድጋፍ እንዲያደርጉ ጥሪ አቅርበዋል። አሜሪካ $150 ሚሊዮን ድጋፍ ለማድረግ ቃል የገባች ሲሆን
የነፍስ አድን ስራውን ለማገዝ የነፍስ አድን ቡድን ወደ ካራካስ መላኳን አስታውቃለች። ኢራን ከእውቅናዋ ውጪ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ እንደሚሆኑ አስጠነቀቀች። በሆርሙዝ ወሽመጥ በኩል የሚደረጉ የመርከቦች እንቅስቃሴ በሙሉ ከኢራን ጋር በመቀናጀት ካልተደረገ ደህንነቱ አስተማማኝ እንደማይሆን የኢራን ባለስልጣን አስታውቀዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋራባዲ እንደተናገሩት በሆርሙዝ በኩል የሚደረግ ጉዞ ከኢራን እውቅና ውጪ ከሆነ ዋስትና እንደማይኖረው በማመልከት የትኛውን በመተላለፊያው ላይ የሚከፈት የባህር መስመር ከኢራን ጋር በመቀናጀት ካልሆነ እግድ እንደሚጣልበት አስጠንቅቀዋል። ባለስልጣኑ ይህን ማስጠንቀቂያ በኤክስ ገጻቸው ላይ ያሰፈሩት ኦማን ከተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት ጋር በመሆን በሆርሙዝ ወሽመጥ ላይ ጊዜያዊ የመርከቦች የመተላለፊያ መስመር መክፈቷ ከተገለጸ በኋላ ነው። ቀደም ሲል ኢራን አዲስ ያቋቋመችው የሆርሙዝ ወሽመጥ እንቅስቃሴን የሚቆጣጠረው ባለስልጣን እውቅና ባልተሰጠው የባህሩ ክፍል በኩል የሚተላለፉ መርከቦች ላይ ለሚያጋጥሙ ችግሮች ኃላፊነቱን የመርከቦቹ ካፒቴኖችና የመርከቦቹ ባለቤቶች የሚወስዱ ይሆናል በማለት አስጠንቅቆ ነበር። የተባበሩት መንግስታት መውጫ አጥተው በሆርሙዝ ወሽመጥ ላይ ለወራት የቆዩ መርከቦችን ለማሳለፍ በከፈተው መንገድ ጉዞ በጀመረ መርከብ ላይ ሐሙስ ዕለት ጥቃት ከተፈጸመ በኋላ እንቅስቃሴዎች ተገድተዋል። ጥቃቱ የተፈጸመው የኢራን አብዮታዊ ዘብ በተባበሩት መንግስታት የተከፈተው አዲስ የመርከቦች መተላለፊያ መስመር ከኢራን እውቅና ውጭ መሆኑን በማመልከት ተቀባይነት የሌለውና ሙሉ ለሙሉ አደገኛ መሆኑን ካሳወቀ በኋላ ነው። የብሪታንያ የባህር ላይ ጉዞ ደህንነት ተቋም ሐሙስ ዕለት እንዳለው መርከቡ ከኦማን ወደ ደቡብ ምስራቅ ላይ ምንነቱ ባልታወቀ ተወንጫፊ መመታቱንና በሰው ላይ ጉዳት አለመድረሱን አስታውቋል። ኢራን በመርከቡ ላይ ጥቃት መፈጸሟን የአሜሪካ ባለስልጣናት መናገራቸውን የመገናኛ ብዙሃን ዘግበዋል። በፈረንሳይ የተከሰተውን ከፍተኛ ሙቀት ተከትሎ ፓሪስ ውስጥ የመጠጥ ሽያጭ ላይ እገዳ ተጣለ። የፈረንሳይ ባለስልጣናት በአገሪቱ በተከሰተው ከፍተኛ ሙቀት ምክንያት በሆስፒታሎች ውስጥ የሚፈጠረውን ጫና ለመቀነስ ሲሉ በዋና ከተማዋ ፓሪስ ውስጥ የአልኮል መጠጥ አጠቃቀምና ሽያጭ ላይ እገዳ ጥለዋል። የፓሪስ ከተማ ነዋሪዎች ከረቡዕ ከሰዓት እስከ ቅዳሜ ጠዋት ድረስ ሕዝብ በሚበዛባቸው ቦታዎች አልኮል እንዳይጠጡ ተከልክለዋል። ይህ እግድ ቅዳሜና እሁድ በተመሳሳይ ሰዓትም ተግባራዊ እንደሚሆን ተገልጿል። ስፔን፣ ዩናይትድ ኪንግደምና ፈረንሳይን ያስጨነቀው የሙቀት ማዕበል ወደ ምስራቅ አቅጣጫ እየዞረ መሆኑ ተነግሯል። ጀርመን እና ቼክ ሪፐብሊክ እጅግ ከባድ ሁኔታ ሊገጥማቸው እንደሚችል የአየር ትንበያ ባለሙያዎች አስጠንቅቀዋል። ፈረንሳይ ውስጥ የሆስፒታሎችን ዝግጁነት ለማጠናከርና ተጋላጭ የሆኑ ሰዎችን ለመጠበቅ ሲባል የጤና ስጋት ምጣኔው ወደ ከፍተኛ ደረጃ ከፍ መደረጉን የአገሪቱ ጠቅላይ ሚኒስትር ሴባስቲያን ሌኮርን ተናግረዋል። ረቡዕ በፈረንሳይ ለተከታታይ ሁለተኛ ቀን ከፍተኛ ሙቀት የተመዘገበበት ዕለት ሆኗል። ረቡዕ ምሽት አማካይ የሙቀት መጠኑ ቢያንስ 40 ዲግሪ ሴልሲየስ እንደደረሰ ተመዝግቧል። በሀገሪቱ ታሪክ ከፍተኛ የሆነ የሙቀት መጠን ከተመዘገበ በኋላ የፈረንሳይ ባለስልጣናት ህዝቡ ልማዱን እንዲያስተካክል አሳስበዋል። ጤና ይስጥልኝ። ይህ የ38 ሚዲያ የመዝናኛ ዜና ሰዓት ነው። ከዜናዎቹ ጋር ኤልዳና ግርማ ነኝ። አብራችሁን ቆዩ። ኢትዮጵያዊ ሀገሩ የት ነው በተሰኘ መጽሐፍ ዙሪያ የውይይት መሰናዶ ተዘጋጅቷል። ዝግጅቱ ዛሬ ሰኔ 20 ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ተካሂዷል። በዕለቱ የመጽሐፉ አዘጋጅ እስከዳር ግርማይ ተገኝታለች። የዝግጅቱ አወያይ ደራሲ እንዳለጌታ ከበደ ነው። ኢትዮጵያዊ ሀገሩ የት ነው በሚል ርዕስ የተጻፈ ይህ መጽሐፍ በእውነተኛ ታሪክ ላይ የተመሰረተ መሆኑን ደራሲዋ ገልጻለች። ደራሲ እስከዳር ከዚህ ቀደም በአል አይን አማርኛ ጋር ባደረገችው ቆይታ እንደገለጸችው መጽሐፉ የመጀመሪያዋ ነው። ኢትዮጵያዊ ማን ነው በሚል ርዕስ ለምን እንደጻፈችው ስታብራራም ኢትዮጵያዊ ሀገርን ስፈልግ አይቸው ነው፣ ሀገሩ ለጠፋበት ሰው ነው የጻፍኩት ስትልም ተናግራለች። ሆኖም በአረብ ሀገራት የቤት ሰራተኛ ነበርኩ የምትለው እስከዳር እስካሁን ለጥያቄው መልስ አላገኘችለትም። ይህንን መጽሐፍ የጻፈችው በግል በደረሰባት ጉዳይ መሆኑንም የገለጸች ሲሆን ከተለያዩ ብሔሮች መገኘቷን ለመጽሐፍ መነሻ እንደሆናትም አንስታለች።
በር የሌለው ቤት የተሰኘ አዲስ ተውኔት ዛሬ ሰኔ 20 ከቀኑ 11 ሰዓት ጀምሮ በኢትዮጵያ ብሔራዊ ቲያትር ተመርቋል። ተውኔቱ በሃምሌት ኢንተርቴይንመንት ፕሮዲውስ ተደርጎ በብሩሃን አልአሚን ተደርሶ የተዘጋጀ ድንቅ ተውኔት ነው። ጤና ይስጥልኝ። ከ38 ሚዲያ የሳምንቱ አንኳር ስፖርታዊ መረጃዎች እንደሚከተለው እናቀርባለን። ከመረጃዎቹ ጋር ዳንኤል ቱሪ ነኝ። በአሁኑ ሰዓት በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት እየተካሄደ በሚገኘው የ2026 ፊፋ ዓለም ዋንጫ የምድብ ማጠቃለያ ጨዋታዎች እየተጠናቀቁ ሲሆን በዚህ ሳምንት የመጨረሻ የጥሎ ማለፍ የ32ቱ ዙር ታላላቅ ጨዋታዎች በይፋ የሚጀመሩ ይሆናል። ይህ ውድድር በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 48 ሀገራት የተሳተፉበትና በአጠቃላይ 104 ጨዋታዎች የሚደረጉበት ትልቅ ውድድር ሆኗል። በዚህ ውድድር ለመጀመሪያ ጊዜ 48 ሀገራት እየተሳተፉ በመሆኑ ከየምድቡ አንደኛና ሁለተኛ ከሚወጡ 24 ሀገራት በተጨማሪ 8 ምርጥ ሶስተኛ የወጡ ሀገራት ወደ 32 ዙር የማለፍ እድል ያገኛሉ። ቀሪዎቹ 13 ቡድኖችም በሚቀጥሉት ጥቂት ቀናት የምድብ ጨዋታዎች ሲጠናቀቁ ሙሉ በሙሉ የሚታወቁም ይሆናል። ማለፋቸውን ያረጋገጡ 19 ሀገራት ውስጥም ሜክሲኮ፣ ደቡብ አፍሪካ፣ ስዊዘርላንድ፣ ካናዳ፣ ቦስኒያና ሄርዞጎቪና፣ ብራዚል፣ ሞሮኮ፣ አሜሪካ፣ አውስትራሊያ፣ ጀርመን፣ ኮትዲቫር፣ ኢኳዶር፣ ኔዘርላንድ፣ ጃፓን፣ ስዊድን፣ ፈረንሳይ፣ ኖርዌይ፣ አርጀንቲና እና ኮሎምቢያ እንዲሁም በምድብ ኬ ከኮሎምቢያ ቀጥላ በሁለተኛ ደረጃ የምትገኘው ፖርቹጋልም ቀጣይ ጨዋታዋን በአቻ ወይም በአሸናፊነት ካጠናቀቀች ወደ 32 ዙር መቀላቀሏን ታውጃለች። የ41 ዓመቱ የፖርቹጋል ካፒቴን የሆነው ክርስቲያኖ ሮናልዶ ሰሞኑን ከደረሰበት ትችትና በዓለም ላይ ትልልቅ ኮከቦችን ሲያነጋግር ከቆየ በኋላ ከኡዝቤኪስታን 5-0 በሆነ ድል ካሸነፉ በኋላ ብዙ ታሪኮችን እና ውጤቶችን አሻሽሏል። በ6 የዓለም ዋንጫ ጨዋታ ላይ መሰለፍ እንዲሁም በእያንዳንዱ የዓለም ዋንጫ ጨዋታ ላይ ጎል ማስቆጠሩ በሀገሩ ልጅ ተይዞ የነበረውን የምንጊዜም ከፍተኛ ጎል አስቆጣሪ ታሪክ ክብረ ወሰን ሰብሮ የፖርቹጋል የምንጊዜም ከፍተኛ የዓለም ዋንጫ ጎል አስቆጣሪም ሆኗል። እንዲሁም ከካሜሮናዊ ሮጀር ሚላ በመቀጠል በእድሜ ትልቁ በአንድ የዓለም ዋንጫ ላይ 2 ጎል ያስቆጠረ አንጋፋ ተጫዋችም ጭምር ለመሆን በቅቷል። ኮከቡ ምናልባት ከ25 ዓመታት በላይ በእግር ኳስ በላቀ ፕሮፌሽናሊዝም እና ድንቅ ብቃት መቆየቱን ተናግሮ የ2026 ዓለም ዋንጫ የመጨረሻ እንደሚሆን መናገሩ መላ የዓለሙ ስፖርት አፍቃሪ ትኩረትም ስቧል። በሌላ በኩል በእግር ኳስ አፍቃሪዎችና በብራዚል ትልቅ ቦታ ያለው ኔይማር ከረጅም የጉዳት ጊዜ በኋላ ለሀገር መሰለፍም ችሏል። የዘንድሮ የ2026 ፊፋ ዓለም ዋንጫ ተመልካች ሪከርድን ሰበረ። የዘንድሮ ዓለም ዋንጫ ውድድር የስቴዲየም ተመልካች ቁጥር ሪከርድ ሆኖ መመዝገቡን ተገልጿል። ውድድሩ እስካሁን 3.6 ሚሊዮን ተመልካቾች ስቴዲየም ተገኝተው መከታተላቸውም ተነግሯል። ይህም በውድድሩ ታሪክ የምንጊዜውም ከፍተኛ ተመልካች ቁጥር መሆኑም ተመዝግቧል። በሌላ በኩል በርካታ ግቦችም የተቆጠረበት የዓለም ዋንጫ ውድድርን በመሆን ተጨማሪ ሪከርድን መስበሩ ተነግሯል። በዘንድሮ የዓለም ዋንጫ የአፍሪካ ደጋፊዎች ለቪዛ የሚያስይዙት የተወሰነ ገንዘብ ቢቀነስላቸውም አሁንም ድረስ ከፍተኛ የቪዛ መከልከል፣ ተመኖች፣ ጥብቅ ገደቦችና ከፍተኛ የትራንስፖርት ወጪዎች ትልቅ ፈተና እየሆነባቸው መሆኑን ቢቢሲ በዘገባው አሳውቋል። አሁን ላይ የተካሄደ ባለ የዓለም ዋንጫ ሰዓትም የተጫዋቾች ዝውውር እየተካሄዱ ይገኛሉ። ለረጅም ጊዜ ስሙ ከማንቸስተር ዩናይትድ ጋር ተያይዞ የነበረው ኤልኔት አንደርሰን በማንቸስተር ሲቲ ቤት የ5 ዓመት ኮንትራት ፈርሟል። ተጫዋቹ በማንቸስተር ሲቲ ቤት በሳምንት 3000 ፓውንድ የሚደርስ ክፍያ እንደሚያገኝም ተነግሯል።